ለብኝም የካሜራ ፈርቼ ምናምን ተሽቆጥቁጬ ውሸት ፈጥሬ አይደለም። እኔ እኮ ውሸት የሚፈጥር ሰው ኧረ ተረጋግተህ እያወራን እኮ ነው። ለምንድን ነው የምትጮኸው? አልገባኝም። ሳበራ እንደዚህ ነው ጸባይ። አበው ዮኒ ከነ አድ ሳምቲንግ እኔ እኮ በስርዓት እያናገርኩች ነው። ረጋ ብሎ ማውራት ችግር አለ። አደነዛዙኝ ከጠዋት ጀምሮ ጆሮ ጋር ለራስ እነሱ ነዋ። እኔ ጋ አሁን ቀስ ብዬ ነው የምጠይቅሽ። የምናወራው ተረጋግቶ የእነሱን ነገር ተይውና ከኔ ጋር እያወራ እኔ የምጠይቅሽ ተረጋግቼ ነው ማወራ። ስለዚህ ተረጋግተሽ ዮኒ ጅንን ጎህ ብዙ ኢንኮንሲስተንሲ ያለ ወሬው ላይ ገባ። ሚጥሚጣ ምን አለች? አሞራው መጥቶ ስልክሽን አንሺ ብሏታል። እሷ ሺሰይንግ ማንንም አላቅም እናትየውን ብቻ ነው ማውቀው በቢዝነስ አለች። እሱ ጋር ኢንኮንሲስተንሲው እንዳለ አንድ ነገር ጅንን አንድ ነገር አስረዳ ወንድሜ። ስልኬ ይኸውልህ የቢዝነስ ስልክ ስለሆነ ባዮ ላይ አለ ኤዱ በሬዱ ጅጅጋ የሚል አለ እና ስልክ ቁጥር ይዛ ላይ አለ። እኔ ላይቭ ገብቼ ተደወለልኝ ከስልክ ከዛ ነው የወሰዱት። ከዛ እኔ ደግሞ ያቺ አብራኝ የምትሄደው በካሜራ አልወጣች። ስልኳን ስጡኝ እሺ ቆየች። አንድ ሰዓት ከምናምን ሆነ ቁጭ ብዬ ስጠብቅ በላይቭ እንዲገብቼላቸዋለሁ። አውታፕሲ ሪፖርት አውርተሻል አይደል? ፖሊስ መርምሮታል ብለሻል። አውታፕሲ ሪፖርቱ የልብ ድካም ብሎ አውጥቷል አይደል? የልብ ችግር ነው ብሎ ካወጣ ይሄ ፐብሊክ ሬከርድ እንደሆነ እናውቃለን። ሶ ይሄ ሬከርድ የት አለ? ይህንን ነው ጥያቄያችን። ፖሊስ እኔ ምን ብንበልኝ እሱ ፈልግ ለናንተ ጅንኑ የካቲት ውስጥ የአስክሬን ምርመራ ምኒልክ ነው የሚደረገው ያለ ኖ እኮ ሺ ሴድ ፖሊሶቹ ጋር አለ እኮ አለች እኮ። ይኸውልህ there's ዮኒ if you see there's የማውቀው እኔ እዚህ ጋር አስክሬን ምርመራ ተደርጓል። እራሳችሁ ፈልጉና ደረሱ። እኔ ስለሞተችና ስለተቀበረችው ነገር በቃ ይሄንን ማውራት የምችለው ከኔ መረጃ የምትፈልጉ ከሆነ ኤደን እንደዚህ ብላለች የተባለውን ነገር እኔ ፕሩቭ ላደርግላችሁ መጣ ወንድሞቼ እህቶቼ። በተረፈ ለምን በዛ ገንዘብ ነበረ ምናምን እሱ ሌላ እኔ አልገባም። በምን ሞተች እሱን ጠይቁ። እኔ ኤደን አንድ ጥያቄ ልጠይቅሽ ከሰው እኔ አሁን ማላውቀው ሰው ጋር ሄጄ ላይቭ ላይ ገብቼ ስልክሽን አንሺ ብል ኦኬ ብዬ አላነሳ። ገባሽ? አሁን ይሄ ማታውቂው ሰው ልጅ ከሆነ አንዴ ነገር ይሄ የስራ ስልክ ማንም ሲደውል የልጅቷን ስልክ ምናልባት ላላነሳ የውጭ ሀገር ቁጥር ነው 44 ቤት ነው። ቆይ ቅድም እኔም አይቼ ነበር። አንድ ጥያቄ ልጠይቅ። እኔ እኮ ላይቭ ላይ ስለነበርኩኝ ጠየኩኝ። ከኔ ጋር ተጣልታ ነገሩ ይድበሰበሳል። ገባችሁ? አሁን አንድ ጥያቄ ልጠይቅ። ትጮኻለች ወደ ጸብ ነው። ቆይ ተመልሼ የጠየኳት አንድ ጥያቄ ልጠይቅ። ጠይቁኝ። እንዴት ነው መልሽልን ይሄንን መጀመሪያ። እኔ የምልሽ ይኸውልሽ የቢዝነስ ቁጥር አለሽ አይደለ? የቢዝነስ ቁጥር አለሽ። ገባኝ። እኔ መደዋወሉን እኮ አይደለም ግን የሆነ ሰው መጥቶ ማታውቂው ሰው ዲማንድ ስልክሽን አንሺ ምናምን ሲልሽ ብድግ አድርገሽ ማንም አንቺ እንደሱ አይደለም። አዳምጠኝ ወዳጅ። እኔ አዳምጠኝ በደንብ እዚህ ጋር በጽሞና አዳምጠኝ። ይሄ ምስክር ቁጭ ብለው ወደ 900 ሰው 800 ሰው የሚሆን ቦምባስቲክ ቤት ነበር። ጥቁር ኤደን እስቲ መነጽርሽን አውልቂው እና ቁጭ በያሉ ካፌ ቁጭ ብያለሁ። እንደዚህ ላይፍ ከፍቼላችሁ አውልቂው ስትለኝ አውልኩትና የሳይት መነጽር አደረኩኝ። ጽሁፋቱ ከተጻፈ በኋላ ነው እንደዚህ አሁን ማንበብ እችላለሁ ምናምን እያልኩኝ ስልክ ተደወለ። የማን የመሰለኝ እቺ ከኔ ጋር የምትሄደው ልጅ ፊቷንም ማላቃት ልጅ ጠብቂ ተብዬ አንድ ሰዓት የጠበቅኳት ልጅ ማለት ነች ነው እሷ መስላኝ። አታንሻል ስልክ አነሳው አንስቼ ከዛ አሞራውን የደወለው እዚህ ጋር ቴክስት ጽፎ ነበር አሉ። እዛ እንትን ማለት አሞራው ሌላ ሰው ነው የደወለልኝ። እኔ አሞራው አውቃለሁ አፉ ያዝ ያደርገዋል ሲያወራ። ገባክ? የአሞራውን ድምፅ አጣሁት እንደ አፉ በአማርኛ ፐርፌክት ፍሎንት አይደለም የሚናገረው። እኔ ወንድሟ ነኝ። ወደ እኛ ቤት ሰው ይዘሽ ልትመጪ ነው እንዳትመጪ ደነገጥኩኝና ለከላያቺ ደግሞ ምን አለችኝ? ለምንድን ነው ያቺ አብራኝ የምትሄደው አሜን የምትባለው ፊቷን ቪዲዮ ላይ ያልወጣችሁ? ፊትሽን ከፈቺ የሰው ፕራይቬት አትጋፊ ያሉኝ። የሰው ፕራይቬት መጋፋት ነው እንደዚህ ነው ያሉኝ። ሰው ማታውቂው ቁጥር ደውሎ እንደዚህ ሲልሽ እሺ አልሽው? አዎ
ስለምትወስደው ነው እንጂ እኮ ጠይቄያታለሁ። አንዴ ሀብሳላት እንዴት ነው አንዴ በእናትሽ እኔ በቦታው ስለነበርኩኝ ነው ማታውቂው ሰው የሚነግርሽን የምትይው ከሆነ ምን ማለት ነው? እኔ በቦታው ስለነበርኩኝ እኔ ልናገር በእናትሽ አይ እሱን አይደለም እናንተ አንድ ደቂቃ ሀንዬ እኔ ስለነበርኩኝ ነው። አንድ ጊዜ እኔ ተናግሬ ልውጣ። የማይመለከተኝን ነገር ሰው እየጠየቀኝ ነው። ሚኪ አከብረሃለሁ። ያው የጠየቀኝ 40 ስንት ነው ያልሽው? የስልኩ 44 የሚጀምረው 41 አይደለም። አይመለከታችሁም ባይነኝ እኔ ከስዊዘርላንድ ሆነ ሚውት አታርጓቸው። ተው መጠየቅ ይችላል። ሚውት አታርጓቸው። የማይመለከታቸው አሁን እሷ ያለችው ምንድን ነው? ቆይ ሌላ የሚመለከተኝን ነገር ጠየቃችሁ። በክብር አክብሬ መጣሁኝ። ቃሌ ሰጠው። ደስ ያለኝን ነገር ሲጠይቀኝ አልመለስም። ተረጋጊ። ኤዱን ብቻ አድናግራት። ትክክል ናት የምትለው ነገር በሙሉ እኔ ስትከታተላቸው ስለነበረ ከኤዱ ብቻ ቦርሳዬን ያዝልኝ። አንድ ጊዜ ዮኒ ሁሉንም ማስወረድና ኤደንን እስከ መጨረሻው አናግራት። ትክክል ስለሆነች ማለት ነው። ምክንያቱም በውስጥም ስላዋራዋት ነው። በእኛ እኮ ነበር ላይቭ ላይ ነበር በጩኸትና በጸብ የሚደባበስ ነገር ሆስፒታል ሴትዮዋ ሆስፒታል ከሞተች እንዴት ነው አውቶፕሲ ነው? ተሳደበች ምናምን ዋይ ስላለች ይሄ ነገር መድበስበስ የለም። ዮኒ ስማኛል። ተረገሜታ አንድ ዮኒ ሰው ሆስፒታል ከሞተ እንዴት ነው አውቶፕሲ የሚኖረው? there's no way you determine እኮ ይደረጋል። እሱ አንድ አይደለም ጅንኑ በፍጹም አታመሳሰል። እኛ ማናቃቸው ነገር ያለው ጂጂ ጊፍት ሰጥተሽና አናግራት ምናምን የምትይው ምንድነው? እኛ ማናቀው ነገር ያለው ጊፍት ሰጥተሻት ባለፈው ተቃወሚያት ነበር አይደል? ኧረ እኔ ካንቺ ጋር ላወራም ነው ያላቃትም እሷን ዛሬ ነው ያወራሁት። ጊፍት ሰጥተሻት እኮ ለኤደን አሁን በተለይ ማንጣት ሷናውራት ኤደን ልክ ናት ያለሽ አይሲ የራይት ነው ማባባሌ ጂጂ እኮ ስሚ ነገሩና ያልገባን ነገር ታዲያ እኛም እኮ እየጠየቅን ነው። ባለፈው ተቃዋሚ መጣሽ አንድ አፖሎጃይዝ ይሄንን አንዳችሁ ሁላችሁም እንድትሰሙ ነው። አንድ ይቅርታ ጂጂ አንድ ተደማመጡ። አንተ እኮ እንደ አሜሪካን ክራይም እኮ ነው የምትጠይቃት። ነው እንደዛ ነው ማየት ያለብን። ሰው ሆስፒታል ከሞተ ነገሩ ሌላ ስለሆነ በቃ አዳምጣት መጀመሪያ ጂጂ እኮ listen if somebody hospital ከሞተ የምትይው ያለሽው እዛ ላይ የነበረ ዮኒ you know ሰው ሆስፒታል ከሞተ ለምን አውቶፕሲ ቢሰራው ደው ዲተርሚን እዛ ነው ዶክተሮች አይደል እንዴ? እና ለምን ፖሊስ ሪፖርት ቢኖር it doesn't make sense። ይሄንን ለምን አዳፕ ውሸት ነው ለኔ። ምንድነው መሰለ እኔ በሷ ማየው ምንድነው እኔ ሄጄ ቀብር ደርሻለሁ። ቀብር ላይ ያለሁት ስንቱን ስልክ ግራ ገባኝ እኮ ጎሄድ አውሩ አንዴ። ይኸውልህ እኔ ግራ ያጋባሽ ምንድነው ቅድም ስልክ አታነሳም ነበር። አሞራው ከጻፈ በኋላ ስልክ አነሳች። ከዛ በኋላ ደግሞ ሚት አደረገች። ላይክ ድምጿ እንዳይሰማ አደረገች። ዩ ሪመምበር እኔ ያለቻት ለአሚን ራሱ ቃል በቃል ሚውት ስለሆነ ለማንም ሆነ ያለኝ አራዳ ሻየውን እንደዚህ ነው የሚያወሩት። ሁለት ስልክ ነው ያለኝ። ሚኪ አዳምጠኝ። ያን እንደሚታርጊ ኤደንኛ ምናምን አንዴ በጨለጨት ሁለት ስልክ ነው ያለኝ ወንድሜ። አሜን ሲያስ አጥር ስር ቁጭ ብዬ ኮምፓውንድ ውስጥ ገብቼ 30 ደቂቃ ከነጃ ጋር አውርቼ ልትባባችሁ አንዴ እሷን ላውራት በቃ አንዴ ላውርዳችሁና ይቅርታ እሷን ላውራት ተመልስልኝ በአግባቡ። ሰውም 30 ነገር ስትጠይቁ ልጅቷን አይምሯን እንትን ትላላችሁ። አንዴ በተረጋጋ ሁኔታ ከእናንተ ጋር በሙድም ትንሽ ኃይለኝነት ስላለ መልሼ ላስገባችሁ ላውራት። ጻፉልኝ። ከኔ ጋር ምንም ችግር የለባትም ለማውራት እሷ ምንም። ስለዚህ ሰላሳ ሰው ሲሆን በቃ ትደነቁራለች ልጅ ነው። ገባ You got like different questions from all over. ሌሎቻችሁ ረዱና እንወርዳለን፣ ግን ጥያቄያችንን መመለስ አለብን። ማርያምን እኔ አልፈታም ይሄን ነገር ማርያምን ነው የምነግርህ። ቅድም ስላልነበርኩ እሱ ታዩ በእናትሽ ፕሊዝ። ዮኒ እኔ ግን መውረድ አልፈልግም እባክህን ፕሊዝ። እሺ ጅንኑ መልሼ አስገባለሁ።
አንተ በአሜሪካ ክራይም ነው የምታየው። እሺ ወይ ብዬ አንዴ ከይቅርታ ጋር ላስወርደ ነው። ሀኒቾም እንደዛ። እሺ እናቱ ይቅርታ። ኦኬ ስለዚህ ሀኒቾ ኦኬ አሁን በቃ ያለችው ምንድነው እንደገባኝ፣ ሌሎቻችሁም ከዚህ በኋላ ያለውን በደንብ አዳምጡ። እኔ ጋር በስርዓት ነው ማውራሽ ሄደን። ስለዚህ ምንም ሀሳብ እንዳይገባሽ። ቀብር እጅ ያለው ለቢዝነስ ነው። በቢዝነስ ተዋወቀን፣ የሆነ ነገር ከፍታለሁ አለች። ከዛ በኋላ ነው ትውውቃችን። ከዛ ሶሻል ሚዲያ ላይ ሲወራ ሰማው መሞቷል። ከዛ ቼክ አደረግኩኝ፣ ጠያየኩኝ አለች። ከዛ እሑድ ዕለት ተቀበረች። የተቀበረችው እዚህ ቤተክርስቲያን ነው። የታመመችውና ደግሞ ሆስፒታል የሆነችው የካቲት ነው አይደለ? ስለዚህ ይህንን ያለችው። ከዚህ በኋላ ያለውን አንቺ ቀለል አድርገሽ ንገርኝና የምጠይቅሽ ነገር ካለ እኔም የሚመለከትሽን ብቻ ጠይቄ እንለያያለን። እሱን ነው ማድረገው። ጠይቀኝ፣ ችግር የለም። እኔ አሁን ቤተሰቦቿ በተገኙበት ከእናትየው በስተቀር እናትየው ቤት ስለነበሩ ነው ወይስ የት ስለነበሩ ነው ያልቀበሩት? ቤት ናቸው? ከሀገር ውጭ ናቸው? ምንድን ነው? የት ነው እናትየው ያልቀበሩበት ምክንያት? ሚዩት ነሽ ሄደን። አቤት ምን አልከኝ? ሆኔ እስማሚ አላልኩረበሽ ነው። ችግር የለውም። እናትየው የእሷ እናት ያልቀበሩበትና ያልመጡበት ምክንያት ሌላው ሰው ሲኖር ስለታመሙ ነው? ስለማይችሉ ነው? ምን ስለሆኑ ነው? ኧረ ትልቅ ሰው ናቸው። ዮኒ 92 ዓመት ምን ትልቅ ሰው ናቸው። ኦኬ ትልቅ ሰው ናቸው። ስለዚህ መሄድ አይችሉም እያልሽኝ ነው? እየሰማሽ ነው? አዎ እየሰማሁ ነው። ትልቅ ሰው ናቸው። ስለዚህ አንቺ ሄጄ ቀብር ያለው እንዳውም እናትዬ የሉም እንዴ ምናምን ነገር ብዬ ጠየቅኩኝ። ያው ሰው አይደለሁ አይነት ነገር ትልቅ ሰው 92 ዓመታቸው ነው። ትልቅ ሰው ናቸው። ያው ለቅሶ ላይ ሆነ የምናደርገው ነገር አለ። እንዲህ ነፍስ ይማር ሁሉ በላ አዳራሽ ውስጥ ገብቼ እኮ ነው የምልክ። እኔ የሚመለከተኝን ነገር ስለመሞታ አንዴ አዎ ብላለች ስለተባለ ሚዲያ ላይም ስለወጣው ይሄን ነው። ሌላ በተረፈ ታሪክ ሂስትሪ ምናምን ነገር እኔ የማውራት ግዴታ የለብኝም። እየታውቃለህ መቼም። አዎ ግን አንዳንዶቹን ራስሽ ስላልሽ ብዬ ነው። የካቲት ከሚኒሊክ ሆስፒታል ውጭ ሬሳ ምርመራ የሚያደርግ የለም። እሱን እሱን ጠይቋ። እኔ አይመለከተኝም ወንድሜ። አሁን እዚህ ጋር እኔ የሬሳ ምርመራ እየተደረገ ነው ተባልኩኝ። የተኛችው የካቲት ሆስፒታል ነው። ሬሳው የት ይመርመር አላውቅም። ግልጽ አድርጌ ነው የምነግርህ። ገባ? የተኛችው የካቲት ነው። እኔ 100% ግን ምንም አይነት ፎቶ ልታነሽ ያልፈለግሽው ለምንድን ነው? እንደ ሰው ሊኖረኝ እስከቻለ ዮኒ ሊኖረኝ ይችላል። ለምሳሌ ሊኖረኝ ይችላል ካልሽ ገላገልሽ እናቱ አዳም እኔ አላወጣም። እንደዚህ ነው ተጠያቂ ሆናለሁ። ቤተሰብ ያልፈቀደውን ነገር ነው ምን ብዬ ነው ተማረገው? ቤተሰብ አልፈቀደም። አዎ እና በቅርቡ ሚዲያ ላይ እንመጣለን አለኝ እኮ ልጁ ራስ ወንድሟ ነኝ ያለው ልጅ። በቅርቡ ሚዲያ ላይ እናሳውቃለን። ማንም ሰው ቤታችን ምንም ነገር እንዲደረግ አንፈልግም አለኝ። በአፉ ነው ያለኝ። ወንድሟ ነኝ። የተረጋጋ ሰው ነው። ተመለሽ። ይሄንን ነው እንግዲህ ያለች አለችው። አዎ እንዳትመጪ ወደዚህ ድንኳን አለ የለም ለምደው ትልቅ ነው ግቢያቸው። የባራስ ነው ምናምን ትልቅ የዶሮ ቤት የለም። ግቢው ራሱ 10 ድንኳን ይችላል። ግቢያቸው ትልቅ ነው በጣም። እዛ ቦታ ድንኳን የማያስፈልግ መጀመሪያ በስርዓት ነው የምታወራሽ። ፕሮሚስ ስድባታ ለ6 ሰዓት ለ7 ሰዓት አወራን ከአብሳላት ጋር ዛሬ። ተግባባችሁ ወይስ አልተግባባችሁ? አብሳላት ሳይት በቃ የተለያየ ነው። ይቅር በይኝ ብላኝ እሷ ለ7 ሰዓት ለምናምን ሰዓት ይቅርታ ጠይቃኝ እሷም ረጅም ሰዓት። አሁን ደግሞ አንተ ቤት መታ ምድረው ከኔ ጋር የምታወራው ከጠዋቱ 3 ይቅር ከተባባላችሁ ጥያቄ ካለ እስከ 9 ሰዓት ከጠዋቱ 3 ሰዓት እስከ 9 ሰዓት ተኩል አወራን። 10 ሰዓት ተኩል ድረስ ቦምባስቲክ 11 ሰዓት ተኩል ነው ዛሬ እኮ ከላይቭ የወጣው። ጠዋት 3 ሰዓት የገባ ወንድሜ
እዛ ቤት ቁጭ ብላ ነበረ። አንዳንድ ነገር ስትል እንዳም ከኔ ጋርም ተጋይ ይቅርበኝ ምናምን አለችኝ። እኔ ቂም የለኝም አንቺም እንደዚህ ሀረሰው ትመስኛለሽ ምናምን ተባብለን አሁን ምንድነው የምትጠይቀኝ ነገር? ለረጅም ሰዓት ዲስከስ እናደርግ። ጃጓርም ነበረ ያው ታምነዋለህ ጃጓርን ጃጓር የትኛው የነጭ ቅማል ጓደኛ የነጭ ቅማል እኔም ወያኔ አካባቢው ምናምን መብትሽ ነው። በገንዘብ እያስደለለ የሚያሰድብ ሰው አይመችም። አንቺ እሱ ይቻላል እንግዲህ አይዶን ነው ያላቀም አይመቸኝ። በግልጽ ነው የምነግርሽ። ዮኒ አቤት ሄደን ጋር ጥያቄ የለኝም። ከአንተ ጋር ማውራት እችላለሁ? እናውራ። ቴንክ ዩ ደን ከአንቺ ጋር እኔ በማወራው ነገር ሚዩት እንዳትከፍት ትተባበረኝ። ለእሷ ጥያቄ አይደለም፣ ሌሎች ሰዎች ማዳመጥ ስላለባቸው እያንዳንዱ የተባለ ነገር አንዴ ከዮኒ ጨርሻለሁ። ሮረት ማኛው ትንሽማ ጥያቄ አለ አልጨረስኩም። በቃ እኔ ልንገርህ መብትሽ ነው። ከኔ መጠየቅ ኢንፎርሜሽን ማግኘት ኤደን እኔ 4 ቀን ይሄ ጆሮ የነደደ ወንድሜ እና ላይ ዞራ እንዳውም እኔ ለስድብ ችግዘግዝቁና ፎቶ ልላክላችሁ። እኔ ጋር ለምን ሰድብሻለሁ? ምን አረግሽኝ? አንተ ጋር አይደለም አባባል የገባ እና ላይ አሁን እኔ ምንም የማስረዳው የምረዳዳው ነገር የለም። ጨረስኩኝ። ቀብሬያለሁ። እኔ መጥተሽ ስላስረዳሽ አመሰግናለሁ። ዮኒ ልንገርህ አንድ ህግ የሚያስገድደኝ ነገር ካለ እስቲ እዛ እናንተ ሶሻል ሚዲያ ላይ ዋው የሚሉ ሰዎች ህግ አካል ጋር ሄደው አመልክተው እችሊ ታውቃለች አድራሻ እንደዚህ አይነት ፕሩፍ ስለምንፈልግ ምናምን ብለህ በፖሊስ አስይዘው ከሆነ ከሄድኩኝ ደረቴን ነፍቼ እዛ አካባቢ የሚነካኝ ሰው የለም። ህግ አስገድዶ ለምን ትነኪያለሽ? እጄ ቀበርኩ ማለት ወንጀል ነው እንዴ? እውነትን ማውራት አልተቻለም፣ ውሸትን ማውራት አልተቻለም። ወንጀል እኮ አይደለም እናቱ። ሄጄ በስነ ስርዓት ቀብሬያለሁ። መረጃዎችም አሉኝ። ግን ቤተሰቦች ያልሽውን ልንገርሽ። ካልፈለጉስ አልሽኝ እኮ አንዴ አዳምጪ። ካልፈለጉስ አንድ ላይ ሆነው መቃብሩ ቦታ ላይ አልቀበሩም ያለችው እኔ ስለመሞቷና ስለ ቀብሬ ነው እንጂ ሌላ እንደ ፖሊስ ልትመረምርኝ አንቺ ልትላላጭብኝ እኔ ከአንቺ ጋር አላስተናግድሽም። እናቷ ሌላ ሰው ናት እሷ። እሺ ከኔ ጋር ሰዓት 7 ሰዓት ሙሉ ይኸው ላይ ደርቄ ያ ጥቁር ልብስ ላይ የነደደ አስጠብቃችሁኝ ሴራ ነው ምንድነው ስትሉ ነበር። በቅንነት ነበር ቤቷን ልወስዳችሁ ነበር። እንዳትመጪ ወደኝ። ለምን ላይቭ ላይ ቦምባስቲክ ቤት ፊት ለፊት ነው እንደዛው ካሜራውን ይዤ ከኋላሽ ማን አለ ይሉኛል። አንዴ ልጅቷን ፈርታኝ ይሆናል ብዬ ያሳየኋቸው ቁጭ ብዬ አደባባይ ላይ ቁጭ ብያለሁ ቦሌ እንትን ኤርፖርቱ ጋር። እሺ አሁን ደግሞ እንደገና ሌላ ጭቅጭቅን አልችልም። መሞቷን ነው እኔ ይኸውልህ ያልሞተችው ሴትዮ ሞተች ካልኩኝ ወንጀለኛ ነኝ፣ ህግም ያስቀጣኛል። አድራሻ አለኝ፣ ሰው ነኝ። ስልኬም ይኸው እዚህ ጋር አለ 0909612737 የስራ ስልክ ነው። ባዮ ላይ ተለጥፏል። ቢሆኒ እንደዚህ አይነት በዚህ ደረጃ እኔ ሄጄ ያልሞተችው ሴትዮ ሞተች ብዬ ብልም ህግ ያስቀጣኛል። መልካም። አይ ጥያቄ እኔ አጭር እኮ ነው እናቱ። እኔ ጠየቅኩሽ ምንድን ነው እዛ ቦታ ላይ ሁሉም ስልክ አለው አይደለ? መቃብር ቦታ ላይ አሁን እኔ ምን አሁን እንደዚህ አሁን ነበረ ተነሱ አትነሱ እኔ ጋር ምን ይመለከተኛል? ይሁንዬ ይመለከተሻል አይመለከትሽም እያልኩ አይደል። ስለ መቅበሬ ነው የምነግርህ ወዳጄ። አንድ ነገር ልንገርህ ስለ መቅበሬን እርግጠኛ ሁኜ ዛሬ በካሜራ ፎቶግራፊን እንደኔን ፕራይቬትን ማላረኩት ፎቶዎች እንዳሉ ናቸው። በህግ ያስቀጣኛል እኮ። ያልሞተችው ሴትዮ ሞተች ቀበርኩ ማለት ወንጀል ነው ለኔ፣ በህግ ያስቀጣኛል። አሁን ቀብር ያለው ካልኳችሁ እንደ እውነት ስንናገር ምንድነው አሁን ዴዚ ራሷ ነች አስገባት መታለች። እሺ በገላገለችኝ በመድኃኒዓለም ራሷ 6 ሰዓት የመጣና ማውጣት ሄድኩኝ። እሺ በቃ አንዴ ሚውት አድርጉልኝ ፕሊዝ። ዴዚን ላስገባት እንደው በፈጣሪ አንዴ መታለች። ኮይን አስገቢልኝ ባክሽ። ሰጠሽ ነው ከላይ ለኔ አበባ እየሰጠችኝ ነው። የት አለ እያየሁ አይደል? አንዴ ዴዚ just rose I will see it just one rose so I can pull you up. ይኸው እያየሁ አይደለም? የለም ለኔ አበባ ሰጠችኝ። 2 አበባ ይሁንዬ። ቆይ እስኪ ያላየሁ አንዴ እዚህ ጋር ስለማይታይ ሜቴሮች የማስገባው እሷን ነው። እኔ ማስተር የሚል ነው ያየሁት። እታች አለ የሆነ ሞስት ሰንት ይላል። ሞስት ሰንት ዴዚ 206 ፍላወርስ ይላል።
ማዲ ያለው ፖለራፕ ሰቦነ ሳምሪ የሚል ነው። ይኸው ቆይ የአበባውን እኮ ማምጣት እችላለሁ ሲላክ እዚህ ጋር ማየት እችላለሁ። ፕራይቬት አካውንት ስለሆነ ነው የማታየው። ፕራይቬት አካውንት ስለሆነ ነው የማታየው። ፕራይቬት አድርገዋለች። ፕራይቬት አድርገዋለች። ኦኬ ዳማይ ዲራይት ሪድ ለዛ እኮ ነው። ቆይ ቦታው ሊሞላ ነው ያለው። የዴዚ ቦታ ብቻ ነው። ሌላ ሰው የለም። እባካችሁ ሌሎቻችሁ አትላኩ ፕሊዝ። አንድ ቦታ ነው ያለው። አረበና እግዚአብሔር ምስክሬ እያየው አይደለም። ይታያቸዋል ከስር ሞዴሬተሮች። እስቲ ጻፊልኝ። እስኮ ይታይሻል? እስኮ አለሽ? አለው እኔ እያጠፋኋቸው ነው ያለው። ኖ እንትና ነኝ የዴዚ ይታይሻል? ወዲ ምናምን የሚል ነው። እኔ ላይ አለ ስሙ አይታየም። እኔ ላይ አንቺ ላይ እስቲ ቼክ ላይ ያለ እሷ ላይ አየሁት፣ ግን አይ ቲንክ ፕራይቬት ነው መሰለኝ። ከአንቺ ላይ ልወስዳት ብዬ አይ ካንት ከኔ ላይ ፖስት ታርጋ ቤት አንቺ ፑል አድርጊያታ። ፕራይቬት ከሆነ አይ ካን ፑል ዩ ለሚሴ አንዴ ፐብሊክ አድርጋው ትግባ። ይኸው እዚህ ጋር ባይ እንዳለ የላኩት ሌሎች ሰዎች ናቸው። እንደገና ደግሞ በዛ ልምጣ ስል በዚህ በኩል አይታይም። ሚጣ ጊፍት ላይ ያለች አነባለሁ እኮ የኔ ያሳይማ። የሚጣ ጊፍት እንዴት ነው? ይኸው ገባው ሚጣ ጊፍት ጋር ሰጥ ነው የሚለኝ። 3 አበባ ሰጣለች። እሺ ወይ ለኔ ሰጠኝ ልሞክ። እሺ አዎ እሱን እኮ ነው የምልሽ። አንቺን ለማስገብ አውቆ ነው ይሉኛል። እንደገና ደግሞ ሞዴሬት አይ አውቆ አይደለም። እኔ ጋብቻ አይቼዋለሁ። እነዚህ ስትባል ከእነሱ ጋር ነው የምናወራው። ኮመንቶቹን ተዋቸው። ዋና የጠራሁት እኔ አይደል እንዴ? ኢንቫይት ማድረግ አይቻልም። ወይ ፕራይቬት ሆና መታ ይሆናል ወይ ፈጣሪ። ይኸው ገስት ላይ ታዲያ መላክ ያልቻለችው ሪሙቭ እያረኩኝ ነው። ወይ መድኃኒዓለም ኧረ እባካችሁ። እስኳም ስልክ አየው አበባ ጉድ ቫይብን አየው። ሳራ የምትባል አየው። ይኸው ቤቢ የምትባል አየው። ሄለን የምትባል አየው። ማጅላን እስቲ አንዴ ዝጋው። ኮስቶን ዝጋው። አቤት ዮኒ እሷ ስለመሆኗ ግን እርግጠኛ ነህ? ቢኮዝ ሜቢ ሰምበዲ ሂስ ፕሌይ ዊዝ ዩ ሰው ላይ ችግር የለውም። እኔ ሳውራ እናቅ የለ እንደ ምን ችግር አለው? Daisy, only one rose. Can you give one rose? No, she can hear Amharic too. She heard that. አቢሲኒያ የሚባል ዩ የሚባል ኮፊ የሚባል ይኸው እያየሽ ነው። በቃ ወደ ሀሳብሽ ግቢ። የዴዚ የዴዚ መጨረስ አለብኝ። አንዴ ዴዚ መጣ ብትገላግለኝ ይሻላል ብላለች። ለእሷም እኮ ረፍት ነው። የዴዚ ይሻላል። እሷ የዴዚ ይሻላል። ይኸው ሌላ ሰዎች ናቸው ከላይ እያያችሁ የአበባውን ጉዳይ ከታችም የተጻፈ ነገር ካለ ሞዴሬተሮችም አሉ። አሞራው እየሰጠን ነበር። ሲ ከታች ሞስት ጃመል ይመችክ ያራዳ ልጅ ያ ኦኬ። አንዴ ተመቸከኝ ማለት ቆይ is Amoro playing games Yoni but okay no he's not playing. he gonna get in. okay አሞራ ሙድ እያያዘ ነው። ከታች እየላከልን ፍላወር እየላከ ነው። አትየው አይ መግባት አስገባዋለሁ። እሱ ማውራት አይደል የሚፈልገው? ሙድማ ሊይዝ አይችልም። በሰው ሀዘን ሙድ አይዝም እሱ። እርግጠኛ ነኝ ብዬ ነው የማስበው። I don't think he gonna do that. he just sent unnecessary commenting he just sent 400 flowers በታች በኩል ከታች ነው። እኛ unnecessary comment አንስጥ because ምንም የታወቀ ነገር ስለሌለው ሙድ የያዘ አበባ ዮናስ ጋር አይሰጥም እና ሴቲንግ አክሰሱን ዘግተውታል እያሉ ነው ዮኒ። ለዛ ነው ማታያቸው።
ኦኬ እንትና ሌላ ሰው ነው እንትን ያሉት። ኤኒዌይስ እሺ እኔ አንድ ነገር የምጠይቀው እዚህ ጋር ኤደንን አንድም የዛ ነገር ማስረጃ የሚሆን ነገር አለ? እኔ ሄጅ ያለውን ያልሽኝ እሺ ተረዳንሽ። ስለዛ ጉዳይ ላይ አንድም መረጃ አሁንም ዛሬም ቤታቸው ሰው ለወሰድ ፈልጌ እንዳታመጫሉ። ለምን ላይቭ ላይ በቦምባስቲክ ቤት በትልቁ አድርገውኝ ቁጭ ብዬ ልጅቷን አብራሽ ቲዲ የተባለች የተላከችውን ስጠብቅ 1 ሰዓት ከምናምን ሆነ ስልክ ተደወለብኝ። እንዳትመጪ ሰው ይዘሽብን እንዳትመጪኛ ለሚዲያ በራሳችን ሰዓት ቤተሰቡ ሚዲያ ላይ ያሳውቃል እንዳትመጪ ብለው ማስጠንቀቂያ ሰጡኝ። ገባክ? ይሄው ነው። አሁን ፊትሽን ደብቀሽ ልጅ አይደለሁም እኔ እዛ ቢቀጠቅጡኝ ሴማና ልልን ነው እንዳትመጪ ተብለው ብለውኛል። ራይድ በብርቀት ታሳያለሽ፣ በዚህ ጋር ተወርጃለሽ። ሰው እየጠበቀኝ ፊቴን ለ1 ሰዓት ከምናምን ካሜራ ላይ ቁጭ ብዬ ህፃን ልጅ አይደለሁም ጭንቅላቴ ማሰብ ያለው አልሄድም ብዬ ፈርቼ ቀረው። ይሄው ነው የማውቀው። ሌላ ነገር ካለ እንግዲህ ህግ ይምጣና እንግዲህ ወይ በፖሊስ ምናምን መጥቶ ካስገደዱኝ ግዴታ ነውና ቤታቸው ሰው ይዤ እሄዳለሁ። የህግ አካል ይሄው ሞዴሬተሮቼ ሰበዋል፣ አልተቀበሉም። ሞዴሬተሮቼ ሰበዋል ዴዚ ግን አልተቀበሉም። ይሄው ሞዴሬተር እየጻፉልኝ ነው። 2 ሞዴሬተሮቼ እየጻፉ ነው። ሰበዋል ዌብሳይት ሰበዋል። ዌብሳይትን አስገባዋለሁ። ይሄው ለማየት አልቸገር። ዌብሳይት ላክልኝ አንዴ። ሞዴሬተሬ ነው። ይሄው ሲልክልኝ አየዋለሁ። ገና ሲልክ ዌብሳይት ላክልኝ ሪኩዌስት። የሆነ እንትን የካቲት ሆስፒታል ነበረች እኮ ለምን እዛ ቼክ አታረጉም? ደይገው አያችሁ ዌብሳይት መጥቷል። አንዴ ዌብሳይት ልከላቸው ነበር እንዲገቡ 3 ጊዜ ልኬላታለሁ ሪጀክት ያደረገችው። ደይገው አያችሁ ይሄ ነው ድራማ እየሰሩ ነው። ይሄው ሞዴሬተሬ ነው። ዌብሳይት 3 ጊዜ ልኳል። አውቀው ነው እዚህ ጋር ቁማር የሚጫወቱት። ይኸው ልኮላቸዋል። የሆነ ሪስፔክትፉሊ ሀሳብን ለማኮላሸት ነው። ስለዚህ ብላወራ የሚፈልጉ ገባና ያወራሉ። ስለዚህ ሄደን ሄጅ ያለው ብላለች፣ ግን ምንም አይነት ማስረጃ እዛ ሄዳችሁ ጠይቁ። የካሚካል የት ነበር ታማ ነው ያለችው? የካቲት ሆስፒታል እዛ ሰበይ እነሱ የካቲት ሆስፒታል ማክሰኞና ሮብ እዛ ነው የሚታመመው። እዛ ነበረች። ሮብ ሌሊት ነው የሞተችው። ማክሰኞ ገባች። ሲነበብም ደግሞ በልብ ችግር ሞተችን የተባለው እንትን ላይ ቀብር ላይ እኔ አሁን ይሄ ነው የህግ አካል መጥቶ ካስገደደኝ እንግዲህ ደረቴን ነፍቼ የህግ ከለላ ስላለኝ ልወስዳችሁ እችላለሁ። እናንተ የምታመጡትን እስኪ የህግ ከለላ አድርጉና አመልክቱና በህግ ልጠየቅና አሳይ ከተባለ ነው። አንቺ እኮ ምንም አላረግሽም። ሞታ ሄጄ ቀብር ደርሻለሁ ነው ያልሽው። አዎ ስድቡን ምን አቤት ምን ስንት ነገር እንትን አለ። አሁን አንተ ቤት ስለሆነ ከዚህ በኋላ ማንም ሰው ቤት አልገባም ብዬ ነበረ። እኔ ጋር በመከባበር እንጂ ስድብ የለም። እኔ ለ7 ሰዓት ከስንት ሳለ 11 ሰዓት ተኩል ጠዋት 3 ሰዓት የተጀመረ 11 ሰዓት ተኩል ነው ፊኒሽንጉ ያበቃው። ወይኔ ሰው ዮኒ የሚጣ ቁጥር ላይ ነው 359 የሚለው ልካው 3ኛ ቁጥር ላይ ነው ያለችው ዴዚ። ከዛ ላከላት ቁጥሩ የሚጣ ቁጥር ላይ ወይ ጉድ! አንዴ እናንተ አውሩ። ወንድም ካልሄድን እኔ ላውራ እኔ ከአንቺ ጋር ላውራ ሴትዮ እኔ ከአንቺ ጋር ላውራ የራሴን ህዝብ አቀርባለሁ። ባህል የሆነ ግቢያቸው ትልቅ ነው። ይሄ ባራምባራስ ነው ምናምን ድሮ ቤት የለም የእነሱም እንደባንክ ናቸው። እንደዚህ የትልቅ ቤተሰብ ልጅ ናቸው። ባራምባራስ ፊት አውራ ሳምቲንግ ብቻ በጣም ትልቅ ግቢ ነው። የድሮ ግቢ እንኳን ውጭ እንኳን ሊጣል አይደለም ቤታቸው 10 ድንኳን በላይ ይዛል። ግቢያቸው 20 ድንኳን ይዛል። በጣም ትልቅ ቅጠላ የድሮ ግቢ የለም ትልቅ ግቢ እዛ ነው። እሺ አሁን ማክሰኞ ገባች ያልሽው አይደለ? ቆይ የሆስፒታሉን ነገር ማጣራት ስላለብኝ ነው። የካቲት ነው። ምንድን ነው ያሉት ሰዎች? እያወራው ነው፣ በውስጥም እያወሩኝ ነው። የካቲት ማክሰኞ ገብታ ነበር፣ ሮብ ነው ያረፈችው ነው ያልሽ? ሮብ ለሐሙስ ሌሊት። ኦኬ። ስለዚህ ያንን አጣርተው ዛሬ ኢትዮጵያ ምሽት ነው
ስለዚህ ጠዋት ላይ አጣርተው ያንን ነገር ይነግሩኛል። ጂጂ ካለች አስገቡልኝ ፕሊዝ። ጂጂ መጠየቅ የምትፈልገው ነገሮች አሉ። ማግኘቴ እኔ አንተ ልጠይቅህ ከአንተ ልትግባቡ አልቻላችሁ። ቦታ ላይ ስለነበርኩ ልንገርህ። አንደኛ ወንድሟ መሆኑ በምን ታወቀ? እኔ እውነታው ለምን እንደ ህዝብ ወታችሁ አታብዱም? እችን ከማውራት ማንም እኔ አያስቆመኝም። አንደኛ ነገር ይሁኔ ወንድሟ እየመልስልሻለሁ። እኔ ኮምቢ አላልኩም። እኔ ቤት በስርዓት ነው። እኔ ቤት ስድብ የለም። ሌላ ቤት መጣች በቁጣ በስድብ ቅድም የምትሳደቢው ነገር ሰምቼሻለሁ። አሁን የለማ አሁን የቅድሙን ሌላ ቤት ላይ ታይ አሁንም እዚህ ስገባ መንደሬ ማሬት ያለሽ በሰባ ከጠየቅሽኝ እኮ እኔ ለመመለስ አያም ዝግጁ አያም ሬዲ። በቪዲዮ ከፈለግሽ ገባልሻለሁ። ችግር የሌለብኝ ሴት ነኝ እኔ። ጥሩ መልካም። ስለዚህ አሁን በስርዓት ትጠይቅሻለች። ይሁን እኔ የትም ቤት አልገባሁም። አንተ ቤት ነው የገባሁት። የራሴ ላይ ላይ ነበርኩ። ሌላ ሰው ከሰደባት አላውቅም። እኔ አልሰደብኳትም። ዴዚ የሚል አገኘሁ። አሁን ቆይ ዴዚ የሚል አግኝቻለሁ። ልክ ያለው ኧረ በማዳለም እሷ መታ እንደበገላገለችኝ ይኸው ልክ ያለው ለዴዚ ኢንቪቴሽን ተልኳል። ይኸው ልክ ያለው ዴዚ የራሴ ኑሮ ጆሮዬ ጋር አይምሮ የታመመ ማሰብ አልቻልኩም። ይኸው ልክ ያለው ቤተሰብ I think check your text check your text a lot of people did check your text እና አውቀው ሙድ እየያዙ ነው እያሉኝ ነው። ቴክስት እያደረጉልኝ እኮ ሙድ እየያዙ ነው ማኛው እንጂ ሊገቡ አይደለም። ይኸው እየተላከ ነው። Yeah. Anyways, እሺ ቀጥ በጨዋ ፕሊዝ። ያ እውነት በስነ ስርዓት ፖይንቱ ላይ ብቻ አጠራርክሽ። ያ እኮ ፖይንቱ ላይ ነው። አንደኛ ነገር እሺ ይሄ ጉዳይ ሲደረግ እኔም ገስት ላይ ነበርኩኝ። ቦምባስቲክ ቤት አሞራው መጣ፣ ቴክስት ጻፈ፣ ስልክ አንሺ ብሎ ጻፈ። ስልክ አንሺ ብሎ ከጻፈ በኋላ ስልክ ተደወለላት። ከዛ በኋላ የቲና ወንድም አለች። የቲና ወንድም ከሆነ ዮኒዬ የተደወለበትን ስልክ ለአንተ ትስጥና አንተ ደውልና ጠይቀው ወንድም ዮኒ ይሰማኛል። ይኸው ለአሞራው ልክ እንትና ያብሳላት ሄደን አንድ ይኸው አሞራው ልክ ይላል። አሞራው ልክ ይላል። ሌቭል 36 አሞራው ልክ ይላል። ስለገባ ስላየ ሰሞኑንም ኢንስታግራም ላይ ስለነበርክ ስላየን እንድትነግረን ነው ፕሊዝ። ኢንፎርሜሽኑ በደሚል ነገር ቀደም አብሳላት ያወራችሁ ከአብሳላት ጋር ነገሩ ስብስብ ነው። ከዚህ ነገር ውስጥ ውጪ ለልጆችሽ ኑሪላቸው የሚል ነገር ጽፈላታል። እዚሁ አለች አብሳላት ብትባለት። ስለዚህ ግባና አንተ እንደሆንክ እንዳ የዴዚ ባለቤት ስለሆነ አሞራው ልክ ይልሃለሁ። ሞዴሬተርም የላኩልህ ነው አሞራው። ሌላው ምንድነው ሄደን የምጠይቅሽ ምን አይነት ዝምድና ኖሮች ነው የሄድሽው? ኢንፎርሜሽን ውስጥ ለአንቺ ብቻ እንዴት ሊኖር ቻለ? እሱን አንድ ላይ ብትነግሪኝ። የኔን ጥያቄ አንድ ልንገርህ። የቲና ጓደኞች የኔ ጓደኞች ናቸው። አንድ የቲና የራሷም ስልክ አለኝ። እንዴት ኖረሽ ብለህ ብትጠይቀኝ ካፌ ልትከፍት ሰፈራችን እኔ ቦሌ አካባቢ ነው የምኖረው ዮኒ እና ፈልጋ እዚህም ፈለግንላት ካፌ። እኔም አካባቢሽ ላይ ደላላ ካለ ነገር የለም። በዛ ምክንያት ነው ስልኳ እኔ እጅ ላይ የገባው። ቲና ዴዚ ብዬ ነው በአማርኛ ነው የጻፍኩት ነው ስልኳን። ሰው እነዛ የጋራ ጓደኛችን እቃ የሚያጋዟት ልጆች ከዛ 4 ኪሎ አገኘች። ህንፃውን መናገር አልፈልግም። እኔ ቤት የተከራየችውን አውቃለሁ። እቃ እያስገቡ ነበር፣ የካፌ እቃ እየተገዛ በዚህ ደረጃ አውቃለሁ። አሁን ሌላ እኔ ስለሞቷ ነው ነገር የተባልኩት እንጂ ይሄን ስትሪውን እንትን አይደለም ዮኒ ገባር ለባባሌ ሌላ ዚባዚን ኩስ መግባ የጋራ ጓደኞች አሉ። ቲና እቃ የሚያጋዛ የቲና ቅርብ ጓደኛ የሰፈሯ ልጅ በጣም የቅርብ ልጅ ለኔ በጣም ቤስት ፍሬንዴ ነው። ከቲናም ጋር ያስተዋወቀንና ስልክ የቲና እንትን ልልች ያልኩት ቤት ፈልግልን አንቺ አካባቢ ለካፌ በሚል ነው አላወራም ብዬ እንጂ እሺ ጽሁፍ አይቼ ነው ሌላ እዚህ ጋር ተላካሽ እና ይሄ ነው ሌላ ጻፈልሽ እንዴ ታወሪው አይደለም መብቴ ነው።
መፍትሄ ነው። የተታዋኒ ጥያቄ ነው ማለት ነው። አልገባኝ። ሞኒሻ መምጣት ይችላሉ አሁን ያለቻቸው ሰዎች አንተ ጠይቀኝ እኛ እኮ አሁን አፈናችኋቸው ሴቶቹን እንዳይጠይቁ አላችሁ። እኛም ደግሞ ስንጠይቅ የምትይኝ ኦኬ በቢዝነስ ጉዳይ ነው የተገናኘ ነው ዳስ ፋይን እሱን አይደለም አሁን በቢዝነስ ተገናኘ ያበኳት እኮ አጭር ጊዜ ነው ከመጣች ኮልሞ 3 ወር ሊሞላት ነው ቲና